السلام عليكم ورحمة الله وبركاته. ውድና የተከበራችሁ የዩቲዩብ ቤተሰቦቼ ጓደኞቼ እንደምን አላችሁ? ሰላም ናችሁ? ቪዲዮ አልሰራሁም፣ ይቅርታ። ቪዲዮ መስራት ያስፈልጋል። ይሄ የአራት ወር ውጤት እንደመሆኑ ማለት ነው። ተሰራበትም አልተሰራበትም ቪዲዮ ያስፈልጋል። እናንተን አለማመስገን ንፉግነት ነው። ማመስገንም የግድ ነው። በእናንተ ልፋት፣ በእናንተ ርብርብ፣ በእናንተ እርዳታ ነው ይሄ በአራት ወር 1000 ሰብስክራይብ እና 4000 ሰዓት የተሞላው። ሁላችሁንም ከልብ አመሰግናለሁ። ሪከርዱን ሁለተኛ አድርጌ ነው። መጀመሪያ ያደረኩት ሪከርድ ሰዎች ድምጽ እንደዚሁም የኔ ድምጽ በጣም አናሳ ነበረ፣ ከጎኔ ሰው ስለነበረ ምናምን ሁለተኛ ሪከርድ ይዤ ነው ማለት ነው። ኦሪጂናሉ አይደለም፣ ምንድነው የሚባለው? በቃ እንደዛ ወሰዱት እና ሁላችሁንም ከልብ ነው የማመሰግነው። በዛውም ደስታ የሚያስደስታችሁ እንኳን ደስ አላችሁ። በጣም ደስ ብሎኛል፣ ፍሬውን ስላገኘሁት ማለት ነው፣ ስላገኘሁት። ሁለተኛ ብዙዎቹ እኔም ሳልሆን በፊት የምንጨናነቅበት አንድ ጉዳይ ነበረ። ቪዲዮ ካልሰራን ሞኔታይዜሽን ወይም ሞኔታይዝ መሆን አንችልም፣ አፕላይ ማስደረግ አይቻልም የምትሉ በጣም ብዙ ናቸው። እና ይቻላል። በላይቭ ቪዲዮ ብቻ ሞኔታይዝ ማድረግ ይቻላል። ምንም አልቀበልም የሚልበት ምክንያት የለም። ቪዲዮ መስራት የግድ አይደለም ማለት ነው። ቪዲዮዎቻችን ጥራት መኖር አለበት። ከተለያየ ድምጽ ነፃ መሆን አለበት። እንደዚሁም እሱ ከሚከለክላቸው ነገሮች መከልከል ብቻ ነው እንጂ የግድ ቪዲዮ መስራት አለብን እንዲቀበልን ብላችሁ ለምትጨናነቁ ነው ይሄንን እምለው። ምንም እንዳትጨናነቁ፣ ይቀበላል። የማይቀበልበት ምክንያት የለም። ሁለተኛ ከታምኔል ጋር የተያዘ ነው። አዎ ታምኔል ያስፈልጋል ብለዋል። የኔ ግን ከግማሽ በላይ አልተሰራም። ሶስተኛ ርዕሱን ይሄ አፕላይ ያደረገልኝ ሰው እንደነገረኝ ርዕሱን ብታሳጥሩት የተመረጠ ነው። ረጃጅም ርዕስ፣ አሁን የኔ ቪዲዮዎች ርዕሳቸው ረጃጅም ናቸው። እንደዛ ብዙም ተመራጭ አይደለም። አጠር ያለ ርዕስ ከተምኔሉ ጋር የሚሄድ ቢሆን የተመረጠ ነው ብሏል። ይህን ይመስላል። ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ለዚህ ያላበቃችሁ፣ ለዚህ ያልደረሳችሁ ሁላችሁንም አላህ ለዚህ ያብቃችሁ። ደስታችሁን ያሳየን። መጨናነቅ አያስፈልግም። ኢንሻአላህ ሁላችሁም ትደርሳላችሁ። ሁላችሁም ደግሞ ሞኔታይዝ ሆናችሁ የምናያችሁ ይሆናል። የተደናቀፈባችሁ ደግሞ አላህ በቅርቡ ያስተካክልላችሁ እንላለን። ሁላችሁንም ከልብ እወዳችኋለሁ። ኑሩልኝ እላለሁኝ። ሰላማችሁ ብዝት ይበል እና ይህን ቪዲዮ የሰራሁት ደስታዬን ለማካፈል ለእናንተ ለማካፈል ያህል ነው። ይህን ቪዲዮ ለምትመለከቱ በሙሉ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር መደረግ እንዳይረሳ። ይሄ እንግዲህ ዩቲዩብ ላይስ አይደለም ማንኛውም ሶሻል ሚዲያ ላይ የተለመደ ነው። ሰብስክራይብ አድርጉ፣ ያላደረጋችሁ ላይክ አድርጉ፣ እንተባበር። በኮመንት አስቀምጡ። ሰብስክራይብ ለምታደርጉ እንመልሳለን። ሰላማችሁ ብዝት ይበል። መልካም ቆይታ ተመኘሁ።